በመጽሐፍ ቅዱስ ውስጥ ስማቸው በግልጽ ባይጠቀስም ባደረጉት ታላቅ ድርጊትና ባሳዩት እምነት ምክንያት ዛሬም ድረስ ለብዙዎች ትልቅ ትምህርት የሚሰጡ በርካታ ስም የለሽ ባለ ታሪኮች አሉ። በምድራችንም እንዲሁ አለው እኔ ነኝ ያላሉ፣ እዩኝ ስሙኝ ያላሉ፣ ነገር ግን መልካምነታቸው በራሱ አፍ አውጥቶ የሚናገርላቸው የትውልድ መብራቶች አይጠፉም። የቅዱሱን መጽሐፍ ባለ ታሪኮች እናስቀድም። መጽሐፍ ቅዱስ ውስጥ በጣም ስም የሌላቸው ሰዎች አሉ፣ ግን ደግሞ ተግባራቸው ከብዙ ስሞች በላይ የሚናገር። ለምሳሌ አንደኛዋ ትንሽ ልጅ ነች፣ ሴት ነች እና ምርኮኛ ነች። መጽሐፍ ቅዱስ ላይ በሁለተኛ ነገስት መጽሐፍ ላይ የምትገኝ ልጅ ነች። ሁለተኛ ነገስት ምዕራፍ 5 ላይ የመጀመሪያዎቹ ቁጥሮች ላይ ነው ያለችው እና እቺ ልጅ በባርነት ነው ወደ ሶሪያ ምድር የሄደችው። በዜግነቷ አይሁዳዊት ነች፣ ግን በባርነት ወደ ሶሪያ ሄዳ እንዳጋጣሚ ደግሞ የምትኖርበት ወይም የምታገለግልበት ቤት የሶሪያ ጀነራል ወይም የጦር ባለስልጣን ሰውዬ ነው። ግን እንደዛ ቢሆንም ጤናው ላይ ችግር ነበር፣ ለምጥ ነበረበት። ለምጥ ደግሞ በጊዜው ከጤና ችግርነቱ ባለፈ ማህበራዊ ችግርም ነበረው። ለምጥ ያለበት ሰው ይገለላል እና ይሄ ሰውዬ በዛ ሲሰቃይ ታያለች። ምንም መፍትሄ የለውም። ሰዎች ልጅ የምታውቀውን ነገር ነው ሼር ያደረገችው። ለሰውየው መናገር ስለማትችል ለጀነራሉ ሚስት ጌታዬ እኮ ወደ እስራኤል ሄዶ እኛ ጋር አንድ ነብይ አለ፣ እሱ የጸለየለት ሰውዬ ሁሉ ይፈወሳልና ቢሄድ እኮ ይፈውሰዋል ትላለች። ዝም ብለን ካየነው ምን አገባት? ጠላቶቿ ናቸው እኮ እነዚህ ሰዎች፣ እንደ ሸቀጥ የገዟት ሰዎች ናቸው። ከወላጆቿ ለይተው ብቻዋን ያዟት ናቸው። ስለነሱ ክፉ ነው ማሰብ የነበረባት። እንደውም ግን ከዛ በተገላቢጦሽ ነው በጎ የምታስብላቸው። ታሪኩን ስታየው ኢንትረስቲንግ ነው። ሰውየው አንገራግሯል። በኋላ ግን የሚገርመው ሄዶ ተፈወሰ እና እቺ ልጅ ምንድነው ቢባል ሁለት ነገር ነው የምናይባት። አንደኛው በጣም ቅንነት ያለባት ልጅ ነች፣ ቅን ነች። ሁለተኛ ደግሞ ኢቭን ለሚያስቸግሯት ሰዎች፣ ለሚገሏት ሰዎች የምትራራ ነበረች። ስሟን እስከዛሬ አናውቀው። የሚገርመው ተግባሯ ግን ምናልባት አብያተ ክርስቲያናት ባሉበት ቦታዎች ሁሉ ይሰበካል። ሌላ ታሪክ ብጨምርልሽ ከአዲስ ኪዳን ላይ ጌታችን ኢየሱስ ክርስቶስ የተሰቀለ ጊዜ ምናልባት የሚሰቅሉትን ሰዎች እንዲያስተባብር ወይም እንዲመራ የተላከ መቶ አለቃ ነበረ። ጌታ ኢየሱስ ክርስቶስ እንደምታውቂው አሁን እኛ ክርስቲያኖች የምናምነው ጌታ ኢየሱስ ክርስቶስ ለኛ ድነት ነው የሞተው እና በሱ መሞት የኃጢአት ስርየት አገኘን ብለን ነው የምናስተምረውም። ለዚህ ነው እንደዚህ ሆኖ መጽሐፍ ቅዱስም እሱን ይላል። በእርሱ ያመነ ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ዓለሙን እንዲወደዋል ይላል። ሰው በዚህ በሞተው አልፎ በተሰጠው ከዛ ከሙታን በተነሳው በኢየሱስ ክርስቶስ በማመኑ ይድናል። ፕራክቲካሊ ሲሰቀል ግን ኢየሱስ ክርስቶስ ክርስቲያኖችን አድን ተብሎ አይደለም የተሰቀለው፣ ተከሶ ነበር እና ያ ክስ መንግስት ለመገልበጥ አሲሯል የሚል ነው። ለዚህ ነው መስቀሉ ላይ የመገደሉ ምክንያት እንትን ሲል የአይሁድ ንጉስ ነው የሚለው እና ኢየሱስ ክርስቶስ ሲሞት ግን ታሪክ እንደሚነግረን ጌታ ኢየሱስ ክርስቶስ በሞተ ጊዜ ታላቅ የምድር መንቀጥቀጥ ሆነ። ሰዎች ከሙታን ተነሱ። ብዙ አዳዲስ ነገሮች ሆኑ። ምድር ተንቀጠቀጠች። ይሄን ጊዜ ይሄ የሮም የመቶ አለቃ አንድ ውሳኔ ወሰነ ወይም አንድ ንግግር ተናገረ። ምን የሚል? በእርግጥ ይሄ እግዚአብሔር ልጅ ነው። ከሞተ በኋላ የእግዚአብሔር ልጅነቱን በአደባባይ የመሰከረ የመጀመሪያ ሰው ነው። ልብ በይ፣ ክርስቲያን አይደለም። በኋላም ክርስቲያን ስለመሆኑ የተነገረን ነገር የለም። አይሁዳዊ አይደለም፣ ሮማዊ ነው። ጠላት ናቸው። እውነትን ለመናገር ግን ወደ ኋላ አላለም። ይሄ ሰውዬ ስሙ ማን ነው አናቅም፣ ስሙን አናቅም። ስሙ ባይታወቅም ታሪኩ ግን ትልቅ ነው። አንድ ሰው በቅንነት ሲራመድ፣ አንድ ሰው እግዚአብሔርን በመፍራት ሲራመድ፣ አንድ ሰው ለሌላው ለመድረስ ሲራመድ ትልቅ ነው። ብዙ ጊዜ እኛ የምናተኩረው ስም ያላቸው፣ ስልጣን ያላቸው እንደዚህ አይነት ሰዎች ላይ የተማሩ ገንዘብ ያላቸው፣ ስብዕና ግን ከዛ በላይ ነው። እነዚህ ነገሮች በሙሉ አያመጡትም። የአንድ ሰው ምግባር ብዙ ቤት ይገባል። በየጓዳችን በየአካባቢያችን ኃላፊነት ተሰምቶን የምንዘረጋው የእያንዳንዳችን እጅ ዋጋው ታላቅ ነው፣ ፍሬውም ብዙ ነው።
እንደ መጽሐፍ ቅዱሶቹ ስብዕናዎች ሁሉ በዘመናችንም በትንሽ አቅማቸው ትልቅ ፍቅር እያሳዩ ያሉ በጓዳችን አይጠፉም። እኛ ተወልደን ያደግነው አርባ ምንጭ ላይ ነው። በዛ ሰዓት እናታችን እኛን የማሳደግ አቅም ስላልነበራት ወደ ጌቴሴማኒ ጠባባት ገዳም ታስገባናለች። ሴቶችና ህጻናትን ይንከባከባሉ፣ ያሳድጋሉ እዛ። ያኔኛ 5 ዓመታችን እያለ እዛ ካስገባችን በኋላ ወደ አረብ ሄደችው እና እዛ ነው ያደግነው። ሙሉ የተማርነው በጥሩ ሁኔታ ነው የሚያሳድጉት እዛ እና ከዛ ጨርሰን ደግሞ ኦሬዲ ወደ 2015 ክረምት መጨረሻ ላይ 2 ዓመት ሆነን ከወጣን እና እዚህ ደግሞ ተከራይተን ነው የምንኖረው፣ ጎፋ ካምፕ ማለት ነው። እናታችን ብር እየላከች ምናምን ታሳድረን፣ እሷን ተከራይተን የምንኖረውና እየተጋገዘን እኔም እህቴም እየተማረን ኮሌጅም ምንም ስራም ቢሆን የማታ ምንም እየሰራን ተከራይተን ነው የምንኖረው። መንትያ እህትማማቾች ናቸው። ኑሯቸውን በመዲናችን አዲስ አበባ ያደረጉ። የኔ የሚሉት ሀብት ንብረት የላቸውም። ነገር ግን ያሉበት የኑሮ ሁኔታቸው ከነሱ ለባሱት ለአባባ ለመትረፍ 2 ጊዜ እንዲያስቡ አላደረጋቸውም። አባባን እዚህ ቅርብ ነው፣ እዛ ነው ያገኘናቸው። ከዚህ በፊት እየሄድን እናያቸው ነበር አልፎ አልፎ፣ ግን የሆነ ሰዓት ላይ አልተመቸንም አልሄድንም ነበር። እነሱም ቻቼ ካላደረግናቸው ነበረ። እንደ ድንገት ስንሄድ እንትን ታማዋል፣ እግራቸው ምናምን ተቆርጦ ምናምን በጣም ያስደነግጥሻል ሄደሽ ስታዩ ማለት ነው። እና ያው ደንግጠን ምናምን እዛው እንትን እንላቸው ነበር አልፎ አልፎ። ከዛ በኋላ እየሄድን ቼክ እናደርጋቸው ነበር፣ ምግብ ምናምን ነገር፣ ዳይፐር እንቀይርላቸዋለን፣ ምግብ ይዘንላቸው እንሄዳለን። ልብስም ካላቸው ደግሞ ልብሳቸውን እያመጣን ማለት ነው እዚህ አጥበንላቸው ይዘንላቸው እንሄዳለን፣ እንቀይርላቸዋለን። ድሮ ሰራ ነበር። አሁን ከታመምኩና እንደዚህ አይነት ከደረሰብኝ በኋላ እንግዲህ የሰዎች እርዳታ እንጂ የሰው እጅ ነው የሚያየው፣ ሌላ ነገር የለኝም። ያው በህይወት አለሁ ማለት እንጂ ሞቻለሁ ማለት እችላለሁ። ሰው አጠገባቸው የለም፣ የሚሄዱበት ቤት ምናምን የለም፣ ተከራይ ናቸው፣ የሚያውቁትም ሰው የለም እዚህ። ከዛ ያው እዚያ መጣናቸው። ከዛ በኋላ በቃ ያው እንደዚህ እንደምታቸው እኛ ጋር ናቸው ያሉ። ከዚህ በፊትም እየሄድን ስንጠይቃቸው ስለነበረ ያው ኒንጃ እየተጥለናቸው እንትን እንበል ማለት በጣም ያሳዝኑ ነበር። ሕክምና ምክንያት ምናምን እግራቸው ተቆርጧ ሁለቱም እና ቀጥታ ምንም በጣም ነው የሚያሳዝኑት በዛ ሰዓት ብታያቸው። እና እሳቸውን የተሻለ ጤናው የተሻለ ኑሮም እንዲያገኙ ያው እዚህ እንዳየሹ ነው ከኛ ጋር ምንም አይመችም፣ ግን ቢሆንም ይሻላል፣ እዛ ከነበሩበት ቦታ ይሻላል። እኛ ጋር ባለን አቅም ትሪት እያደረግናቸው ነው ያለነው። ያው በአሁኑ ሰዓት በጣም እርዳታ ያስፈልጋቸዋል እነሱ በጣም ማለት እንክብካቤ ምናምን ያስፈልጋቸዋል። እናም ደግሞ ቀኝ እጃቸው መንቀሳቀስም ምናምን አይችልም እና እንትን የሆነ ሕክምና ቢያገኝ የሚስተካከል ይመስለኛል። እና እኛ የምንችለውን እያደረግን ነው፣ ያቅማችንን ያ የበላነውን ይበላል፣ ያው የምናደርግለትን የምናውቀውን እያደረግንለት ነው። ከዚህ በላይ ደግሞ አስፈላጊ ነው እንክብካቤ፣ ለሱ የሕክምና እርዳታ ያስፈልገዋል በጣም። ታሪክ የእነዚህን ወጣቶች ስም አይመዘግበው ይሆናል፣ እነሱም ስማቸውን እንዲነሳ አይፈልጉ ይሆናል። ነገር ግን እውነቱ ይሄ ነው። ተግባራቸው ስም ባይኖረውም አሻራ አለው። የወጣቶቹ ተግባር በመጽሐፍ ቅዱስ ማርቆስ ወንጌል ምዕራፍ 12 ላይ ያለችውን መበለት ታሪክ ያስታውሰናል። ሰዎች መባቸውን ይሰጡ ነበር፣ መጽዋዕታቸውን ይሰጡ ነበርና ጌታችን ኢየሱስ ክርስቶስ ቁጭ ብሎ ያይ ነበር ይላል መጽሐፍ ቅዱስ። እና አየና እቺን ሴትዮ አስተዋላት። እቺ ሴትዮ ድሃ ነች፣ የሰጠችው 2 ሳንቲም ነው። 2 ሳንቲም በዛሬው መለኪያ በዛም መለኪያ ብዙ ትርጉም የለውም። ግን ጌታ ኢየሱስ ክርስቶስ ምን አለ? ከሁሉም አብልጣ ሰጠች፣ ያላትን ሁሉ ነው የሰጠችው። ለዚህ ሴትዮ ለሌላ ሰው መቆረስ ትርፏ አይደለም። ልክ ኢየሱስ ክርስቶስ እንዳደረገው በኋላ አንድ ነፍስ ነበር የነበረው፣ አንድ ነፍሱን አሳልፎ ሰጠ። ልክ እንደሱ 2 ሳንቲም ነበራት፣ 2 ሳንቲሙን አሳልፋ ሰጠች። ለሷ መስጠት አቅሟን በሙሉ አሟጦ እስከ መሄድ ይደርሳል። ለሌላ ሰው ለመቆም ባለጠጋ መሆን አይጠበቅብንም። ምናልባት የምናደርገው ነገር እኮ ለውጥም ላያመጣ ይችላል። አሁን የዚህ ሴትዮ 2 ሳንቲም የሚገዛው ነገር ላይኖር ይችላል። ግን በክርስትና አስተምህሮ አንድ የምንለው ነገር አለ። እግዚአብሔር የልብ አምላክ ነው፣ ልብን ያያል።
ከኛ የሚጠይቀው አንድ ነገር ነው። እግዚአብሔር ዓለምን ስለመቀየር እኔን አይጠይቀኝም። ዓለምን እጄ ላይ አሳልፎ አልሰጠኝም። አጠገቤ ኖሮ የሚበላው ስላጣ ሰው ግን ሊጠይቀኝ ይችላል። የዛን ሰው ኑሮ መቀየር አልችል ይሆናል፣ አቅሜ እሱን አይፈቅድም። ዛሬ ግን ምሳ መግዛት እችላለሁ። የዛሬ ረሃቡን ማስታገስ እችላለሁ። እና እግዚአብሔር የሚጠይቀኝ ስለ ዛሬ ረሃቡ ነው። ከዚህ ሴትዮ የምንማረው እሱ ነው። ታውቃለች እኮ ነዋሪ ነች። 2 ሳንቲም ምንም እንደማያመጣ ታውቃለች። ግን ይሄው ጌታ ሆይ ይሄው። እግዚአብሔር የልብ አምላክ ስለሆነ ያየዋል። ፈጣሪ የሚያየውን የሰው ልጅም ይገነዘበዋል። የሀገራችን ባለታሪክ ወጣቶች ለሰሩትም አባባ ያላቸውን የቻሉትን ይኸው ብለዋል። እድሜና ጤና ይስጣቸው፣ እድሜና ጤና ይስጣቸው። እኔ እንግዲህ ከዚህ በላይ የሚመረቀው ነገር የለ። እድሜና ጤና ካለ ሁሉም ነገር አለ። ስለዚህ እድሜና ጤና ይስጣቸው። የተፈለገ ነገር ያሰቡትን ይሳካላቸው ብዬ ነው የማስበው። ከግለሰብ በዘለለም በሀገር ደረጃ ታላላቅ ታሪኮችን ያሰፈሩ ስውር ስብዕናዎች ሞልተዋል። ምናልባት የመጽሐፍ ቅዱስ ታሪክ ብቻ መስሎን እንዳይቀር በምድራችን ታሪክ ውስጥ በኢትዮጵያም ውስጥ ከኢትዮጵያም ውጪ ሰዎች አሉ። ለምሳሌ አሁን እንደውም አሁን ያለንበት ጊዜ ይሄ ሰዎች የፖለቲካ የግጭት ተንታኞች ወደ 3ኛ ዓለም ጦርነት እየሄድን ነው እንዴ ምናምን እያሉ በጣም ይናገራሉ፣ ይጠይቃሉ፣ ይፈራሉ። ከዚህ በፊት በ1983 እንደምታውቂው የቀዝቃዛው ጦርነት ጊዜ ማለት ነው። ያን ጊዜ አሜሪካና ሶቪየት ህብረት ያን ጊዜ ዩናይትድ ሶቪየት ዩኒየን በምትባል ጊዜ በጣም ተፋጠው አንድ ነገር ቢሆን እንተኳኮሳለን ብለው የነበሩ ጊዜ የስታኒቭላቭ ፔትሮቭ የሚባል አንድ ኮሎኔል ነበር። እንዳልኩሽ ይሄ ኮሎኔል ፔትሮቭ ምንም ታሪካውን አናውቀውም፣ ብዙ ሰው አያውቀውም። የሶቪየት የአየር መቃወሚያ ባልደረባ ነበር፣ ባለስልጣን አለ፣ ሚድ ሌቭል ማኔጀር ነው። እሱ ተረኛ በነበረበት ቀን አንድ ቀን ራዳሮች ከአሜሪካ የተተኮሱ 5 ሮኬቶችን ማሳየት ጀመሩ እና ማድረግ ያለበት ኢሚዲየትሊ ኢመርጀንሲ ብሎ አድርጎ ለአለቆቹ ማሳውቀው ከዛ ኢመርጀንሲ ነፍቶ ራሻም ታረገው ማድረግ ነው የሚጠበቅባት። ይሄ ሰውዬ ግን ያን እርምጃ ቢወስድ ምን እንደሚከተል አሰበ። ስለዚህ ሪስክ ወሰደ። ትንሽ ደቂቃ እንውሰድና ይሄ ነገር ምን እንደሆነ እናጣራ። ማለት እንደምታውቂው ሮኬት ሲተኮስ ደቂቃ አይሰጥሽም። ኮሎኔል ፔትሮቭ ግን እንሞክረዋል እና የሚገርመው እንግዲህ 1983 ማለት በጣም ወደ ኋላ ሄደን አይ ቲንክ 40 ምናምን ዓመት ነው። ቴክኖሎጂውን ማሰብ እንችላለን። የሱ ሰውዬ ትዕግስትና ቅንነት ግን በኋላ ላይ የሆኑ ሌሎች የተደቀኑ መሳሪያዎች ላይ የነበረ የፀሐይ ነጸብራቅ ራዳሩ ውስጥ ገብቶ ራሻ ተተኩሷል ተብሎ ቢነገር ኖሮ ኢሚዲየትሊ ተተኩስ ነበር እና ባልሆነ ምክንያት 3ኛ ዓለም ጦርነት ይነሳ ነበር። ወደኛ ሀገር ስትመጪ በጣም ከምንኮራበት ታሪካችን አንዱ ከጣሊያን ጋር የነበረን የአድዋ ጦርነት እና የአድዋ ድል ነው። በአድዋ ድል ስማቸው በጣም የሚነሳ ትልልቅ ጀግኖች አሉ፣ ግን ያልተዘመረላቸው አሉ። በዛው ጦርነት ጊዜ የአክሱም መነኮሳት እነዚህ መነኮሳት ምንድነው ያደረጉት? ጦርነቱ በጣም እየተባባሰ ሲሄድና ወደ አክሱም እየደረሰ ሲሄድ ጽላቱንና የቀደሙ የተጻፉ በኢትዮጵያ ኦርቶዶክስ ሊቃውንት የተጻፉ መጻሕፍትን ይዘው ወደ ጫካ ውስጥ ገቡ። ምግብ የሚወስድላቸው ሰው የለም። አውሬ ወዳለበት ጫካ ነው የገቡት። ኮሚኒኬሽን የለም። መመለሳቸውን እርግጠኛ አይደሉም። መነኮሳት ናቸው። መሳሪያ ይዘው አይዋጉ። ማድረግ የሚችሉት ግን እጃቸው የገባውን ንብረት በነፍሳቸው ተወራርደው መጠበቅ ነበር። እስከዛሬ ስማቸው የለም። አሁንም ስለነዚህ ሰዎች ፕሮፌሰር ባህሩ ዘውዴ ጽፈዋል። ግን እነዚህ ሰዎች የኩራታችን አካል ናቸው። እሱ ብቻ አይደለም። የኢትዮጵያ ጽሁፎች፣ የኢትዮጵያ ማኑስክሪፕትስ ተጠብቀው እንዲቆዩና ለግሎባል ስኮለርሺፕ ኮንትሪቢዩት ማድረግ እንድንችል አድርገዋል። አሁን ላይ ጦርነት አንገጥም ትልቅነታችን ለማሳየት። እውነት ለመናገር
ጦርነት መግጠም ቢሆንልን ዘመን ያለፈበት ነገር ነው። ግን ብዙ ምን ገጥማቸው ችግሮች አሉ። አሁን እንደኛ አገር አይነት ድህነትን መግጠም አለብን። ዳግማዊ አድዋ የተባለው ወይም የህዳሴ ግድባችን አንዱ በዚህ ዘመን እጃችን ሰብስበን የገጠምነው ችግር ነው። በአንድ መልኩ በዓለም አቀፍ ደረጃ የተለመደ የመጣው ወይም ደግሞ በጣም እየተቀነቀነ ያለው የታዳሽ ኃይል ትልቁ ምንጭ ነው። በሌላ መልኩ ልክ በአድዋ ጊዜ እንደተሰበሰብን ለበጎ ነገር ያኔ አድዋ ለጦርነት ነው። ኢንፋክት አማራጭ አልነበራቸውም አባቶቻችን አያቶቻችን። ኢኳሊኛም ድህነትን ለመዋጋት ነው አማራጭ ማጣት ያለብን እንጂ እርስ በርስ ለመዋጋት አለ። እርስ በርስ አማራጭ አለን፣ መጨቃጨቅ እንችላለን፣ ጠረጴዛ ዙሪያ መከራከር እንችላለን፣ መሞጋገት እንችላለን። ከድህነት ጋር ግን እጃችን ሰብስበን ነው መዋጋት ያለብን እና ዳግማዊ አድዋ ወይም የህዳሴ ግድብ ለሱ ጥሩ ማሳያ ነው። ኢትዮጵያውያን እጃችን ሰብስበን ከገጠም ነው ማንጥለው ነገር የለም። ብዙ ከሆነን እንደ 130 120 ሚሊዮን ህዝብ እኮ ብዙ ነው። ቅድም ስለ አንድ ሰው ነው እያወራን ያለ ነው። እንደሱ አይነት 120 ዓለምን መገልበጥ አንችልም እንዴ? ሶ አይ ቲንክ ጥሩ ማሳያ ይመስለኛል። ኢነርጂያችንን ጉልበታችንን የምናባክንበትን ቦታ እንድንመርጥ የሚሞግተን ይመስለኛል። ጌታ ኢየሱስ ክርስቶስም አንድ ሰው ነበር። ባይዘው ኢየሱስ ክርስቶስ ምድር ላይ የነበረ ጊዜ እኮ አሁን እኛ ተጽፎለት አምነነው ከሙታን ተነስቶ እንደዛ ነው የምናስበው። ግን ምድር ላይ የነበረውን ኢየሱስ ክርስቶስን ኢማጂን ለማድረግ ብንሞክር የ30 ዓመት ጎረምሳ ነው በምድር ላይ በነበረ ጊዜ። አሰች የተለየ ትምህርት የተማረ ሰው አይደለም። ከታሪክ ስናጠና በዛን ጊዜ የነበረ የመካከለኛውና የአይሁድን ታሪክ ስናጠና ኢየሱስ ክርስቶስ ምድር ላይ የነበረ ጊዜ ልክ እንደሱ ከሰማይ ነው የመጣ ነው መሲህ ነን የሚሉ ከ150 በላይ ሰዎች ነበሩ። ስለነሱ አልተጻፈ። ኦኬ ተጻፈ ነገር አለ፣ ግን ታሪካቸው አሰች ጎልቶ አልወጣም። ስለ ኢየሱስ ክርስቶስ ግን ስናስብ ኢየሱስ ክርስቶስ መጥቶ ሲያስተምር የነበረው ሰዎች በሚያውቁት ነው። ዘሪ ሊዘራ ወጣ፣ ገበሬ ሊዘራ ወጣ ይላል። ስለ ግብርና ያውቃሉ፣ ሰው ይገባቸዋል። አንዱ መሬት ላይ ወደቀ፣ አንዱ ድንጋይ ላይ ወደቀ፣ አንዱ ሾህ መሃል ወደቀ። ኢዝሊ አንደርስታንድ ያደርጉታል። አላወሳሰበውም። ሊጸልይላቸው የሚገባ ሰዎችን ይጸልይላቸው ነበር። የሚፈወሱትን ይፈውስ ነበር። በጎነትን ያስተምር ነበር። ሌላ ነገር ማድረግ ባይችል ነፍሱን ስለ ወዳጆቹ አሳልፎ ከመስጠት ከዚህ የሚበልጥ ፍቅር ማንም ሊኖረው አይችልም ብሎ ለሰዎች መሞት ግን ችሏል። ጦር አሰልፎ አልተዋጋም። መሞትን ግን የከለከለው የለም። አንድ ሰው ነው። በታሪክ ውስጥ ባይዘው ከሃይማኖቱም ውጪ የኢየሱስ ክርስቶስ አይነት ተጽዕኖ ፈጣሪ ሰው የለም እንደምታውቂው። ቢኮዝ ኢየሱስ ክርስቶስ አምላክ አይደለም ብለው ለሚያምኑ ሰዎች እንኳን አምላክ ካልሆነ በጣም የሚገርም ኢንፍሉዌንሻል ሰው ነው። አንድ ሰው ነው። ዓለምን ግን ዳግም አንድ አይነት እንዳትሆን ቀይሯት የሄደ ሰው ነው። አንድ ሰው ትልቅ ነው ልልሽ ነው። ከቅንነት ጋር አንድ ሰው ከእግዚአብሔር ጋር አንድ ሰው እጄ ላይ ያለው ይሄ ነው እሷን ጠጠር ወረውራለሁ ካለ ትልቅ ሰው ነው ማለት ታሪክን የመለወጥ ጉልበት አለው። በታሪክ ውስጥ በምድር ላይ ከንቱ የሆነ ሰው የለም። ባይዘው የአንደኛውን የዓለም ጦርነት የቀሰቀሰው አንድ ሰው ነው። የ19 ዓመት ልጅ የ19 ዓመት ልጅ ተማሪ ወታደር አይደለም። የሆነ የሰፈር አመጽ ውስጥ የነበረ ተማሪ ልጅ ነው አንድ ልዑል ገሎ በኋላ ሌሎች ሀገሮች በቃ ድብልቅልቁ የወጣው። ልክ እንደዚሁ አንድ ሰው ማዘር ተሬዛ በጣም ብዙ ሰው አድነዋል። አንድ ሰው ጌታችን ኢየሱስ ክርስቶስ ለዓለም ሁሉ መድኃኒት ሆኗል። አንድ ሰው ሆነን አጌን እግዚአብሔርም ሰውም ታሪክም የማንችለውን አለ የሚጠይቁብን የምንችለውን ማድረግ እሱን ነው የምለው። ታሪክ ሲቀይሩ የምናያቸው ሁሉ እንደው ከአንዳች ልዩ ፕላኔት የመጡ ልዩ ፍጥረታት አይደሉም። ታሪክን መቀየር የቻሉት በውስጣቸው ያለውን አቅም ለትልቅ ዓላማ ያዋሉ የሰው ልጆች ናቸው። ያቺ ስም አልባዋ አገልጋይ፣ ደሃይቱ መበለት፣ በመንገዳችን ያየናቸው ደግ ወጣቶች ሁሉም ታሪክ ሰሪዎች ናቸው። እኛስ የቱ ጋር ነን?
መልካም የትንሣኤ በዓል።